አፍቃሪ አባታችን እግዚአብሔር ሆይ ይሄንን ቀን ስለሰጠህን እናመሰግናለን። በተለይም ይሄን ቀን ለማረፍ እንድንችል ስለፈቀድክ አባት ሆይ በቃል ማረፍን ስለሰጠን እናመሰግናለን። ዛሬ ወደ መጽሐፍ ቅዱስ ጥናት እንድንመጣ ልባችንን ስለባረክ እናመሰግናለን። ልክ ኢየሱስ እውነት መንገድና ሕይወት ነው፣ በሱ በቀር ወደ አብ ሊመጣ የሚችል የለም ብለህ ቃል እንደገባህልን ሁሉ አባት ሆይ ኢየሱስ በመጀመሪያ ቃል እንደሆነ እናምናለን። ስለዚህ ዛሬ ጠዋት ቃልን ስናጠና ስንመረምር በእውነት ወደ አንተ ወደ አባታችን ወደ አምላካችን መቅረብ እንድንችል እንጸልያለን። እባክህን አንተን እንድናይና እንድናገኝ እርዳን። ከሁሉ በላይ ደግሞ ምን ያህል ታላቅና አስደናቂ ፍቅር እንዳሳየህን እንድንገነዘብ እጸልያለሁ። ይህንን በከበረው ቃል ለትውልዶች ሁሉ ዘላለማዊን ቃልን በአስርቱ ትእዛዛት መማር እንፈልጋለንና እባክህን ልባችንን አበርታው። በአንተና በአንተ ላይ ብቻ እንድናተኩር እርዳን። ይህንን ሁሉ በምስጋና በመድኃኒታችን በኢየሱስ ክርስቶስ ውድ ስም እንጸልያለን። አሜን። እሺ፣ ስለዚህ ዛሬ የተወሰነ ጊዜ ይኖረናል። በአስርቱ ትእዛዛት ተከታታይ ጥናት ላይ ጥናታችንን መጀመር እፈልጋለሁ። ዛሬ ሰባተኛውን ትእዛዝ እንጀምራለን። ሰባተኛው ትእዛዝ አታመንዝር ይላል። ነገር ግን ከመጀመራችን በፊት ይህንን ከባድ ጥያቄ እንጠይቅ። አምላካችን ማን ነው? ራሱን እንደ አባታችን የሚያስተዋውቀው ይሄ አምላክ አባታችን ነው አይደል? ሕጉን ለእስራኤላውያን የሰጠው እሱ ነው። ዛሬም በተመሳሳይ መንገድ ሕጉን እየሰጠን ነው። አሜን። ነገር ግን ሕግ ሲሰጥ እንከባከባችኋለሁ፣ በእርግጥም እጠብቃችኋለሁ፣ ሁሉንም ነገር እሰጣችኋለሁ፣ ምክንያቱም እኔ እመራችኋለሁ፣ ወደ መንግስተ ሰማያትም የምመራችሁ እኔ ብቻ ነኝ የሚለን አባታችን ነው እንዲህ የሚለን። ነገር ግን በዚህ መግለጫ የአባታችን ለኛ ያለው የናፍቆት ምኞቱ ምን እንደሆነ ያሳያል። እኔን ታውቁኛላችሁ፣ አባታችሁ እንደሆንኩም ታውቃላችሁ ይላል። እግዚአብሔር አባታችን ብለን በግልጽ መጥራት አንችልም ነበር። የወለዱን ወላጆቻችን እንደምናውቀው እነሱን በትክክል ማወቅ አለብን። ማለቴም አባታችሁ ምን ይመስላል፣ እናታችሁ ምን ትመስላለች ታውቃላችሁ አይደል? እንግዲህ የአባታችን የእግዚአብሔርን ባህሪ ምን እንደሚመስል ማወቅ አለብን። ምንድነው የሚመስለው እግዚአብሔር? በልቡ ውስጥ ያለው ምንድን ነው? በአእምሮ ውስጥ ያለው ምንድን ነው? አስርቱ ትእዛዛትን በማጥናት የምንማረው ይህንን እንደሆነ እጸልያለሁ። ከዚህ በፊት የተማርነውን እንከልስ። ባለፉት ጥናቶች እነዚህን አስርቱን ትእዛዛት አጥንተናል። አስርቱ ትእዛዛት ሁለት ክፍሎች አሏቸው። የመጀመሪያው ከእግዚአብሔር ጋር ያለን ግንኙነት ነው። ስለዚህ እነዚህ እግዚአብሔር እንዲህ ብሎ አስተምሮናል። በጣም በጣም አስፈላጊ እንደሆነ ገምታለሁ። ስለዚህ እኛ ሁላችንም ለነዚህ ለአስርቱ ትእዛዛት መገዛት አለብን። ነገር ግን በጣም የሚያስደንቀው ይሄ ክፍልም ጭምር ይህንን ይናገራል። የአስርቱ ትእዛዛት ሌላኛው ግማሽ ከሰዎች ጋር ያለንን ግንኙነት ይመለከታል። በክርስትናችን በእምነት አካሄዳችን አስፈላጊው የህይወት ጉዟችንን ስናደርግ ከአምላካችን ጋር ያለን ግንኙነት ብቻ ሳይሆን አምላካችንም ከሌሎች ሰዎች ጋር ያለንን ግንኙነት ከሱ ጋር ያለንን ግንኙነት አስፈላጊ እንደሆነው ያክል አስፈላጊ አድርጎ ይቆጥረዋል። ያ በጣም አስፈላጊ ነው። ምክንያቱም አስርቱ ትእዛዛት ምን እንደነበሩ ታስታውሳላችሁ። ለማስታወስ ያክል በመጀመሪያ በፊቴ አማልክት አይሁኑልህ ይላል። ከኔ በቀር አምላክ አይሁኑልህ ይላል። ከእግዚአብሔር ጋር ያለን ግንኙነትን ይመለከታል። ሁለተኛው ጣዖት ለራስህ አታድርግ ይላል። ሶስተኛው ትእዛዝ የእግዚአብሔርን የአምላክን ስም በከንቱ አትጥራ ይላል። አራተኛው ደግሞ የሰንበትን ቀን ቅዱስ አድርገህ ተጠብቀው ዘንድ አስብ ይላል። ከእግዚአብሔር ጋር ያለን ግንኙነትን ይመለከታል። እዚህ ግን አሁን የሚቀጥለው ክፍል እኩል አስፈላጊ ነው። ከሰዎች ጋር ባለን ግንኙነት አራቱ በጣም አስፈላጊ ትእዛዛቶች ምን ይመስላችኋል? አትግደል ብለን እናስባለን። አታመንዝር ወይም ዛሬ ስለምናጠናው ነገር ነው ብለን ልናስብ እንችላለን። ነገር ግን በእግዚአብሔር ፊት እሱ በጣም አስፈላጊ አድርጎ የሚያየው እሱም ብቻ አይደለም። በጠቅላላው ግንኙነታችን በጣም አስፈላጊው ከወላጆቻችን ጋር ያለን ግንኙነት ነው። ስለዚህ አምስተኛው ወላጆችን አክብር። ከሰዎች ጋር ስላለን ግንኙነት የእግዚአብሔር ትእዛዝ ዋናው ትእዛዝ ነው። ስድስተኛው አትግደል ነው የሚለው።
እስካሁን የተማርነው እዚህ ላይ ነው። ዛሬ አታመንዝር፣ ከዚያም 8ኛው አትስረቅ፣ 9ኛው በሐሰት አትመስክር እና 10ኛው አትመኝ የሚለውን እናጠናለን። እንደምታዩት ከህዝቦች ጋር ስላለን ግንኙነት ከእግዚአብሔር ይልቅ ብዙ ትእዛዞች አሉ። እግዚአብሔር እርስ በርሳችን ያለን ግንኙነት በጣም ውድ እና በጣም አስፈላጊ አድርጎ እንዴት እንደሚመለከተው ከዚህ ብቻ ማየት እንችላለን። ስለዚህ በሰባተኛው ትእዛዝ እንጀምር። ምንድን ነው የሚለው? አታመንዝር ይላል። አሁን ይሄ በእውነት ለመወያየት በጣም ስሜታዊ የሆነ ርዕሰ ጉዳይ ነው። ዛሬ በዚህ በጊዜ ምክንያት በአጭሩ ልገልጽላችሁ ፈልጋለሁ። ይህንን ልምምድ ብቻ እናደርጋለን። ትርጉሙም እግዚአብሔር ምንዝርናን በተመለከተ ያለውን ትርጓሜ ከመውሰድ እንጀምር። ሰባተኛው ትእዛዝ አታመንዝር የሚል ነው። የቤተሰብን ቅድስና የሚጠብቅ በጣም አስፈላጊ ትእዛዝ ነው። ለምን? ቤተሰብ የተፈጠረው በማን ነው? ቤተሰባችን የተፈጠረው በእግዚአብሔር በራሱ ነው። እንደገና ሰባተኛው ትእዛዝ አስፈላጊ ነው። ምክንያቱም የቤተሰቡን ቅድስና ማለትም ቅድስናን ስለሚጠብቅና ስለሚጋርድ ነው። የዝሙት ኃጢአት ትልቅ ኃጢአት ነው። እንደምናውቀው ከጋብቻ ውጭ ግንኙነት በማድረግ ጤናማና ጠንካራ ጋብቻን የማፍረስ ኃጢአት ሊሆን ይችላል። እንዲሁም በእግዚአብሔር የተቋቋመው ቤተሰቦችን የሚያጠፋ ገዳይ ኃጢአት ነው። በዚህ ምክንያት ዝሙት በመጨረሻ በእግዚአብሔር የመቤዠት ታሪክ መንገድ ላይ ይቆማል። እኔና እናንተ የመቤዠት ታሪክ መጋቢዎች ለመሆን እዚህ ተሰብስበናል። ስለዚህ ይህን ትእዛዝ በደንብ ማየት አለብን። በጣም አስፈላጊ ነው። በእውነቱ ለእምነት ህይወታችን በጣም ተግባራዊ ሊደረግ የሚገባ ትልቅ ትእዛዝ ነው። ምክንያቱም ዝሙት በጣም ከባድ ኃጢአት ነው። የዚህን ኃጢአት ክብደት ኢዮብ ስለ ዝሙት በተናገረው ነገር ውስጥ በሚገባ ተንጸባርቋል። ኢዮብ በኢዮብ መጽሐፍ ምዕራፍ 31 ከቁጥር 11 እስከ 12 ስለ ዝሙት ይናገርና እንዲህ ይላል። ይህ ክፉ አበሳ ፈራጆችም የሚቀጡበት በደል ነውና ይላል። እና ይህንን ቢያደርጉ ይሄ እስከ ጥፋት ድረስ የሚበላ እሳት ቡቃያንም ሁሉ የሚነቅል ነውና ይላል። አሁን ይህ ቦታ የጥፋት ቦታ ነው። ቡቃያን ሁሉ የሚነቅል ነው ይላል። በሌሎች ትርጉሞች ሁሉንም ገቢዬን ወይም ደግሞ ምርቴን ይነጥቀኛል ማለት ነው። እንደዚህ ነው ተብሎ የተተረጎመው። ያለንን ጥሪት በጠቅላላ ይነጥቀናል ማለት ነው። ስለዚህ የማገኘው ወይም ያገኘነው ነገር ሁሉ በዚህ ኃጢአት ምክንያት ይጠፋል። ምንዝርና ለግል ህይወታችን ምን ያህል አጥፊ ሊሆን እንደሚችል አስቀድመን ማየት እንችላለን። ለኛ ብቻ ሳይሆን ለቤተሰባችንም ጭምር። ይሄንን ስለሚያውቅ የቤዛነት ታሪክ የሚፈጽሙ ታማኝ መጋቢዎች እንዳንሆን ለማድረግ ሁሉንም ነገር የሚያደርገው ሰይጣን ነው። በዓለም ዙሪያ ያሉትን ቤቶች በሙሉ ለማጥፋት እየሞከረ ነው። በአሁኑ ጊዜ በህብረተሰብ ውስጥ ስለሚገጥሙ ክስተቶች ተጨማሪ መናገር አያስፈልገኝም። የቤቶች መጥፋት፣ ሰይጣን፣ የቤቶች መፍረስ የእግዚአብሔርን የቤዛነት ታሪክ በቀጥታ እንደሚያስተጓጉል ወይም እንደሚያደናቅፍ እናውቅ። የዝሙት ኃጢአት ክብደት ለመረዳት በመጀመሪያ የአባታችንን የእውነተኛውን ጋብቻ ፍቺ መረዳት አለብን ብዬ አስባለሁ። የመጀመሪያው ባልና ሚስት ይሄ የመጀመሪያው ጥንዶች ናቸው። እነዚህ እዚህ ጋር የምናያቸው የመጀመሪያው ባልና ሚስት የሆኑት የመጀመሪያዎቹ ጥንዶች አዳምና ሔዋን ናቸው። አዳምና ሔዋን ዘመን እስኪ እንከታተላቸው። እግዚአብሔር የአዳምና የሔዋንን ቤተሰብ እንደመሰረተና የመንግስቱም የግንባታ ግንብ እንደነበረ በእርግጠኝነት እናውቃለን። ለምሳሌ ለአዳምና ለሔዋን የእግዚአብሔርን መንግስትና ዋና የግንባታውን ግንብ ወይም የኤደን ገነትን ሰጥቷቸው ነበር። ይህንን እንመልከት። እግዚአብሔር ቤተሰብን እንደ መንግስት መገንባት ነው የሚፈልገው። ልክ እንደ ግንባታ ማዕዘን ነው የሚያቋቁመው። ሰባተኛው ትእዛዝ የዚህን ቤተሰብ ክብር ያስተምረናል። ምን ያህል አስፈላጊ እንደሆነም ማየት እንችላለን። ወደ ጥንታዊ ጥንዶች ስንመለስ
ቤተሰብ የቃል ኪዳን ማህበረሰብ መሰረታዊ ክፍል ነው። ቤተሰብ መኖር አለበት። ከዚያም የቃል ኪዳን ማህበረሰብ ሊኖር ይችላል። የቃል ኪዳን ማህበረሰብ ሲቋቋም አንድ ሀገር ወይም የእግዚአብሔር መንግስት ሊኖር ይችላል። ይሄ የሆነው የእግዚአብሔር መንግስት የግንባታ ዋናው ስለሆነ ነው። ስለዚህ አንድ ማህበረሰብ ወይም ህዝባችን ቅዱስ እንዲሆን አንድ ቤተሰብ ቅዱስ መሆን አለበት። እኛም እንጸልያለን። ኮሪያ ወይም ማሌዥያ ወይም ሲንጋፖር ወይም ዩናይትድ ስቴትስ የክህነት መንግስትን የክህነት ቅድስናን የሚያራምዱ መንግስታት እንዲሆኑ ዘንድ። ሰባተኛው ትእዛዝ ይህንን ያስተምረናል። ይሄ ሁሉ የሚጀምረው ከየት ነው? ይሄ ታላቅ እንቅስቃሴ ታላቁ ተሐድሶ የሚጀምረው ከየት ነው? ከቤተሰባችን ነው። ቤተሰባችን ቅዱስ ካልሆነ የተቀደሰውን ህዝብ ማግኘት አንችልም። ስለዚህ የቤተሰቡ መቀደስ በእርግጥ በምን ላይ የተመሰረተ ሊሆን ይችላል? አዎ በጥንዶቹ ላይ ነው። እኔና እናንተ በየቀኑ እንደምንጸልይ የጥንዶች ቅድስና ሀገራችን ቅዱስ፣ ህዝባችን፣ ካህናችን ቅዱስ እንዲሆኑ ትልቁ ሚና የሚጫወት የኔና የእናንተ በየቀኑ የምንጸልየው ጸሎት ነው። የጥንዶች ቅድስና ከጠፋ መገመት ትችላላችሁ ምን እንደሚፈጠር። ዝሙት ከመጣ የእግዚአብሔር መንግስት በሙሉ አደጋ ላይ ይወድቃል፣ ይፈርሳል ማለት ነው። ዝሙት እግዚአብሔር የመሰረተውን ቤተሰብ ወዲያውኑ የሚያጠፋ ኃይለኛ መርዝ ነው። በዚህ ምክንያት መላው መንግስት ሊፈርስ ይችላል። በስድስተኛው ትእዛዝ ውስጥ አትግደል ይላል። ልክ እንደ ህይወት ክብር አትግደል የሚለው ሲገልጸው የግድያ ኃጢአት ክብደት እንደተረዳ ነው ሁሉ ህይወት ምን እንደሆነ መረዳት አለብን ብለን ጀምረን ነበር። እኛም እንዲሁ እናደርጋለን። የቤተሰብን ወይም የተጋቡ ጥንዶችን ክብር በመረዳት የዝሙት ኃጢአት ክብደትና ሀፍረቱ ምን ያክል እንደሆነ ለመረዳት እንሞክራለን። ያላገቡ ሊያገቡ ወይም አስቀድሞ በጋብቻ ውስጥ ቢሆኑ ለኛ በጣም አስፈላጊው ትምህርት እንደሚሆን ተስፋ አደርጋለሁ። ይሄ እኔና እናንተን እንደ እውነተኛ ክርስቲያኖች ሊያሮነን የሚገባው በጣም አስፈላጊው ግንዛቤ ይመስለኛል። ስለዚህ በመጀመሪያ በእግዚአብሔር ፊት ባልና ሚስት ምን መሆን እንዳለባቸው እንመልከት። በመጀመሪያ 3 ነጥቦችን እንሸፍናለን። የመጀመሪያው ነጥብ ባልና ሚስት የማይበጠስ ህብረት አላቸው። በዚህ ምክንያት ሁሉም ህዝብ፣ እያንዳንዱ ግለሰብ ዛሬ የምንኖረው እኔና እናንተንም ጨምሮ የማን ዘሮች ነን? በስጋ የአዳምና የሔዋን ዘሮች ነን። እነዚህ መጀመሪያው በመለኮታዊ የተቀደሱ ጥንዶች ነበሩ። እግዚአብሔር አዳምና ሔዋንን ስለፈጠረና እነዚህን ጥንዶች በመለኮታዊ መንገድ ስለቀደሳቸው ሁላችንም ከነሱ ስለምንመጣ ይሄ በህይወታችን ላይ ቀጥተኛ ተጽዕኖ አለው። እግዚአብሔር ራሱ በአዳምና በሔዋን ላይ ምን አይነት የማይበጠስ ህብረት እንዳስቀመጠ መመልከት እንችላለን። ምክንያቱም ሁሉንም ነገር የፈጠረው እግዚአብሔር ነው። ልክ ነው። በዘፍጥረት ምዕራፍ 2 ቁጥር 24 ላይ እግዚአብሔር አዳምንና ሔዋንን ሲፈጥር እንዲህ ብሏል። ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ተጣመሩ የሚለው ቃል እግዚአብሔር አዳምና ሔዋንን እዚያ ፈጠረ ማለት አይደለም። ነገር ግን ሲጋቡ እንደዛ ሆኑ ማለት ነው። እግዚአብሔርም እነዚያ የመጀመሪያው ጥንዶች በተፈጠሩበት ይህንን ቃል ተናግሯል። ተጣመሩ የሚለው ቃል ትኩረት የሚስብ ቃል ነው። ተጣመሩ የሚለው ቃል ዳክ ነው። እሺ ዳክ ማለት ተጣበቁ እንደማለት ነው። ተጣበቁ ብቻ ማለት አይደለም። ተጣብቀውም ቅርብ ሆኑ። እንደዚህ አይነት ሙሉ ትስስርን ነው የሚያመለክተው። ብዙውን ጊዜ ምላሳችን በአፍ ዙሪያ ላይ እንደተጣበቀ ያመለክታል። ዳክ የሚለው ቃል እንዲህ አይነቱን ለመግለጽ የምንጠቀመው ቃል ነው። በእግዚአብሔር የፍጥረት መርህ መሰረት የጋብቻ ግንኙነት ከወላጅ ልጅ ግንኙነት እንኳን የበለጠ የቀረበና ጠንካራ ነው። ማለት ይሄ ልጅ ከመኖሩ በፊትም የጀመረ ስለሆነ ነው። በአዳምና በሔዋን መካከል እግዚአብሔር ዳክ አለ። ስለዚህ ይሄ የእግዚአብሔርን የፍጥረት መርህና የጋብቻን ግንኙነት ከወላጅ እና ልጅ ግንኙነት እንኳን የበለጠ አድርጎ እያቀረበልን።
የበለጠ ጠንካራና የተጠበቀ መሆኑን እያወጀ ነው። እንዲሁም የዝምድናን ደረጃ በተመለከተ ለምሳሌ በወላጅና በልጅ መካከል ይሄ አንድ ደረጃ ቢሆን በኮሪያውያን ዘንድ ብዙውን ጊዜ እንዲህ ይላሉ፣ በወንድና በሴት መካከል ምን ያህል ልዩነት እንዳለ። ዜሮ ነው። በወንድና በሚስቱ መካከል ያለው ርቀት ዜሮ ነው። ስለ ዝምድና ደረጃ አንድ የትዳር ጓደኛ የቅርብ ዘመድ አዳም በዘፍጥረት ምዕራፍ 2 ከቁጥር 23 ላይ አዳምም አለ ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እሷ ከወንድ ተገኝታለችና ሴት ትባል አለ። ለዚያ ነው እንደዚያ ያለው። ይህንን አላውቅም ነበር። ሴት ማለት ከወንድ የወጣች ማለት ነው። እንደምታውቁት በቅርብ ጊዜ ስለ ወላጅ ግንኙነትና ከእናታችን ማህፀን እንዴት እንደምንወጣ ብዙ እያሰብኩ እንደነበረ ተገነዘብኩ። ከእናታችን ተወልደናል። ስለዚህ በእኛ እና በእናታችን እና በአባታችን መካከል በእርግጥ የጠበቀ ትስስር እንዳለ ማየት ትችላላችሁ። ነገር ግን እዚህ ላይ እግዚአብሔር ሁሉም ከየት እንደጀመረ እየነገረ ነው። ሁሉም የጀመረው እዚህ በአዳምና በሔዋን መካከል። ይሄ ዳክ ሴት ከወንድ የተወሰደችበትን ምክንያት፣ ሴት ከአዳም የተወሰደችበትን የጎድን አጥንት እንደተፈጠረች የሚናገር ነው። ባልና ሚስት በምድር ላይ ካሉት ከማንኛውም ሰው በጣም የተጣበቀ አንድነት ያለው ግንኙነት ነው። ትስማማላችሁ? ሁለተኛው ነጥብ ባልና ሚስት ሁለት አይደሉም፣ ግን አንድ ናቸው። አሁን በመጽሐፍ ቅዱስ ውስጥ የራሳችን የሰው ልጅን ሕይወት ፍቺ በጣም የተለያዩ ብዙ ትርጓሜዎች ሊኖሩ ይችላሉ። በጣም አስፈላጊ ፍቺው ነው ብዬ ያሰብኩትም ይህንን በልባችን ውስጥ ማስገባትና ማስቀመጥ ያስፈልገናል። ምክንያቱም ብዙ ጊዜ እኔ ነኝ፣ እኔ ግለሰብ ነኝ፣ እኔ ሴት ነኝ፣ ወንድ ነኝ፣ አግብቻለሁ፣ ያላገባው ነኝ፣ ያቺ ባለቤቴ ናት፣ ያቺ ሚስቴ ናት እንላለን። ግን አዎ ስንጋባ አንድ እንደሆንን እንቀበላለን፣ እንናገራለን፣ እንላለን። ነገር ግን ዳክ የሚለው ቃል እንዳያችሁት እግዚአብሔር ስለዚህ ጉዳይ በጣም ቁም ነገር አለው። በትዳር ውስጥ ወንድና ሴት አንድ ይሆናሉ እና ያ ማለት አንድ ስጋ ሆኑ ማለት ነው። ይህም በዘፍጥረት ምዕራፍ 2 ከቁጥር 24 ላይ አይተነዋል። ኢየሱስ ራሱ በማቴዎስ ምዕራፍ 19 ከቁጥር 6 ላይ ከእንግዲህ ሁለት አይደሉም አንድ ስጋ ናቸው፣ ስለዚህ እግዚአብሔር ያጣመረው ማንም አይለየው ይላል። ኢየሱስም ቢሆን እንዲህ ብሏል። ስለዚህ እውነተኛ አንድ ሰው በመጽሐፍ ቅዱስ አነጋገር አንድ ሴት ወይም አንድ ወንድ ብቻ ሊሆን አይችልም። እኔ ራሴ ያንን አንድ ሰው አላጠናቅቅም። ትስማማላችሁ? እኔ ሙሉ ሰው እንድሆን አንድ ሙሉ ሰው እንድሆን ሌላኛው ክፍሌ መምጣት አለበት። ሌላኛው ግማሽ መኖር አለበት። ይሄ ማለት አንድ ወንድና ሴት አንድ ስጋ ሲሆኑ በእግዚአብሔር ፊት አንድ ሰው ይሆናሉ ማለት ነው። ስለዚህ ያገባሁት ከሆነ የማደርገውን ሁሉ ባለቤቴም እንዲሁ ያደርጋል። ከተጋባን የማላደርገውን ሁሉ ባለቤቴ ግን በእግዚአብሔር ፊት ቢያደርገው አንዳንድ ሰው አብረን እንድናደርግ ነው የሚፈልገው። ይህንን ሳየው በጣም ተገርሜ ነበር። ያገባችሁ ስትሆኑ በእግዚአብሔር ፊት አንድ ሰው ናችሁ። ይህን ማስታወስ ያለብን በጣም አስፈላጊ ጽንሰ ሐሳብ ነው። በኋላ ላይ ስለዚህ ጉዳይ እንመለሳለን። ሐዋርያው ጳውሎስ በአዲስ ኪዳን ውስጥ ስለዚህ እውነታ ደጋግሞ ይናገራል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ላይ ሁለቱም አንድ ስጋ ይሆናሉ ይላል። ወደ ዘፍጥረት ምዕራፍ 2 እየጠቆመን ነው። በኤፌሶን ምዕራፍ 5 ከቁጥር 31 ላይ ወንድ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ በማለት ይደግመዋል። አንድ ሰው ሚስቱን ሲያከብርና ሲወዳት በእውነት ራሱን ይወዳል ማለት ነው። ኤፌሶን ምዕራፍ 5 ከቁጥር 28 ላይ የገዛ ሚስቱን የሚወድ ራሱን ይወዳል ይላል። ስለዚህ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 7 ላይ ያለውን ስናይ ሐዋርያው ጴጥሮስ ይህንን ይላል።
ስለ ወንዶች ብቻ አይደለም። አንድ ሚስትና ባል አንድ እንደሆኑ ይናገራል። ያንንም ማስታወስ አለብን። በመጽሐፍ ቅዱስ ጥናት ውስጥ የተማርነው ይሄ ነው። ባሎች እናንተ ባሎች አትባሉ እያልኩ አይደለም። ይሄ ማለት ግን ይሄንን አብረን እንድናነብ ነው። እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ይሄ ስለ ጋብቻ ሲመጣ በጣም የሚያምር መግለጫ ይመስለኛል። አሁን ወደ ነጥብ 3 እንሂድ። ጊዜው እያለቀ ነው። በፍጥነት ለመሄድ ሞክራለሁ። ባልና ሚስት ሁለቱም ራቁታቸውን ነበሩ። በእግዚአብሔር ክብር ስለተሸፈኑ አይተፋፈሩም ነበረ። የመጀመሪያው ጥንዶች ራቁታቸውን ነበሩ፣ ግን አይተፋፈሩም። ይሄ በጣም አስፈላጊ ይመስለኛል። አካላዊ፣ መንፈሳዊና አእምሯዊ እርቃንን በጣም እንፈራለን። ስለ ጉድለቶቻችን በጣም ያልተረጋጉና እርግጠኛ ያልሆኑ ሰዎች ነን። ነገር ግን እውነተኛ ጥንዶች ራቁታቸውን ሲሆኑ ምንም አይተፋፈሩም። እግዚአብሔር ለቀድሞ ጥንዶች የሰጠው በረከት ነበር። እናም ይሄ የእኛም ስር መሆን አለበት። ዘፍጥረት ምዕራፍ 2 ከቁጥር 25 እንዲህ ይላል፣ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ግን አላፈሩም ይላል። በጣም የሚያስደንቅ ነው። አዳምና ሔዋን የእግዚአብሔርን ቃል የሕይወታቸውን ማዕከል አድርጎ ቢኖሩም ኖሮ ይሄ አይሆንም ነበረ፣ ቀጥሎ የመጣው ማለት ነው። በኋላ ግን ሔዋን ሄዳ የመልካምና የክፉን እውቀት ዛፍ ፍሬ ወስዳ በላች። በእርግጥ ሔዋን ስታደርገው ማን እያደረገ ነው? አንድ ስለሆኑ አዳምም የመልካሙና የክፉን እውቀት ዛፍ ፍሬ በልተዋል ማለት ነው። ስለዚህ ይወድቃሉ። ከወደቁበት ጊዜ ጀምሮ እፍረት ይመጣል። እፍረት በቄስ ኤቨን ፓርክ እንዲህ ገልጸዋል። እፍረት አንድ ሰው የእግዚአብሔርን ቃል በመርሳትና ኃጢአት በመስራት ቅድስናውን ሲያጣ የሚፈጠር ተፈጥሯዊ ያልሆነና ያልተረጋጋ የአእምሮ ሁኔታ ነው ይላል። ከዚህ በላይ እረፍትን ከቅድስና ጋር አነጻጽሬ አላውቅም። ቅድስና በዕብራይስጥ ቃል ካዴሽ ነው። አሁን ይህ ቃል ቅድስና ከረቂቅ ግንዛቤያችን በጣም የተለየ ነው። ይህንን ከዚህ በፊት ብዙ ጊዜ ከሻሎ አባሎች ጋር ተከፋፍለናል። በአይሁድ ግንዛቤ ቅድስና ለአንድ የተወሰነ ዓላማ የተለየ ነገር ነው። ዓላማው ከቅድስና ጋር እኩል ነው። ለምሳሌ ይህን ሰው ብንጠላው እንኳን፣ ይህን ሰው መግደል ብንፈልግ እንኳን ያንን ለማድረግ ቢላዋ እንገዛለን። ያ ቢላዋ ቃዴስ ነው። ቢላዋው ቅዱስ ነው። ምክንያቱም ቢላዋው ለዚያ የተለየ የግድያ ዓላማ ተለይቶ የተቀመጠ ነው። የቅዱስ ፍቺ ትርጉሙም እንደዚህ ነው። ቅድስናን ስናጣ እግዚአብሔር እኔ ለእናንተ ቅዱስ ነኝ እናንተም ቅዱሳን ሁኑ ሲል ምን ማለቱ እንደሆነ ይግባችሁ። እግዚአብሔር ዓላማዬ ለእናንተ ነው፣ ስለዚህ ዓላማችሁ ስለ እኔ፣ የእናንተ ጠቅላላው ዓላማ ወደ እኔ እንዲሆን እፈልጋለሁ እያለ ነው። ያንን ዓላማ ስናጣ እግዚአብሔር አዳምንና ሔዋንን ሲፈጥር ላስቀመጠው የተወሰነ ዓላማ የተለየ የመሆን ሁኔታ ስናጣ ያ ኀፍረት ይባላል። የመጀመሪያዎቹ ጥንዶች ያሳዩት ይሄንን ነው። ኤርምያስ ምዕራፍ 17 ከቁጥር 13ን እንመልከት። አቤቱ የእስራኤል ተስፋ ሆይ የሚተውህ ሁሉ ያፍራሉ፣ ከአንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ ይላል። ምክንያቱም አዳምና ሔዋን የእግዚአብሔርን ቃል እንደ ሕይወታቸው ማዕከል አድርገው እስከያዙ ድረስ የሕይወትን ውሃ ምንጭ ጌታንም ጭምር ይዘው ስለነበረ በፍጹም አያፍሩም ነበረ። እናም ሁል ጊዜ በደስታና በሰላም የተሞላ ሕይወትን ይመሩ ነበረ። የኤድን ስምም ደስታ ማለት ነው። የእግዚአብሔርን ቃል የተስፋ ቃሉን እስከጠበቁ ድረስ ይህንን የክብር ሙላት ለብሰው ነበረ። ራቁታቸውን ቢሆንም እንኳን እርቃናቸውን አያውቁም ነበር። ደስተኞች ነበሩ። ሚስቴ በጣም ቆንጆ ናት፣ ባለቤቴ በጣም ቆንጆ ነው። በእግዚአብሔር ክብር ሙላት ምክንያት እነዚህን ቃላት ብቻ ነው የሚለዋወጡት። እንግዲህ ወንድሞችና እህቶች ይሄ የእግዚአብሔር ክብር ሙላት ምንድን ነው? በእግዚአብሔር ጸጋ በእውነትና በእግዚአብሔር ክብር የተሞላው ምንድን ነው? አዳምና ሔዋን በኤደን ገነት የለበሱት ይህ ክብር
ልብሳቸው ነበረ። የክብር ልብስ ይባላል። እኔና እናንተ መልበስ ያለብን የክብር ልብስ ምንድን ነው? ሮሜ ምዕራፍ 13 ከቁጥር 14 ላይ ጌታ ኢየሱስ ክርስቶስን ልበሱ ይላል። እንዲሁም ገላትያ ምዕራፍ 3 ከቁጥር 27 ላይ ከክርስቶስ ጋር ከተጠመቃችሁ ክርስቶስን ለብሳችኋል ይላል። ምንም እንኳን የመጀመሪያዎቹ ባልና ሚስት የመጀመሪያዎቹ ቤተሰብ በመጀመሪያ ፍጥረታቸው በጣም የተከበሩ ቢሆኑም በኃጢአታቸው ምክንያት ከወደቁ በኋላ ኀፍረት ወረደባቸው፣ እርቃናቸውን መሆናቸውን ተገነዘቡ። ይህንን የክብር ካባ በምን ተኩ? በበለስ ቅጠሎች ብቻ የወገብ መሸፈኛ ሰሩ። የእግዚአብሔርንም ድምፅ በሰሙ ጊዜ በአትክልቱ ዛፎች መካከል ተሸሸጉ። ከእግዚአብሔርና ከሕዝቡ ጋር ሙሉ በሙሉ መለያየት ሆነ። እንደምናውቀው እርስ በርስ የሚስማማ ቤተሰብ የፍቅር ጎጆ፣ የእረፍት ቦታና የደስታ መሰረት ነው። የግለሰብ ደስታ፣ የቤተ ክርስቲያን እድገት፣ የአንድ ሀገር ብልጽግናና ሰላም ሁሉም የሚመነጩት ከተስማማው ቤተሰብ ውስጥ ነው። እግዚአብሔር እኔ የቤተሰቡ አምላክ ነኝ ይላል። በኤርምያስ ምዕራፍ 31 ከቁጥር 1 ላይ እንደገለጸው በዚያ ጊዜ ይላል እግዚአብሔር እኔ የእስራኤል ሁሉ አምላክ ሆናለሁ፣ እነሱም ሕዝቤ ይሆናሉ ይላል። ወንድሞችና እህቶች የእግዚአብሔር የቤዛነት ታሪክ አስተዳደር በተቀደሱ ቤተሰቦች ይፈጸማል። አሜን። ቤተሰባችን በእግዚአብሔር ፊት እጅግ እጅግ ውድ ነው። ምክንያቱም በጋብቻ ውስጥ እርስ በርስ አለመዋደድ የሚያስከትለው ኃጢአት የ10,000 ኃጢአቶች መነሻ ስለሆነ ነው። ቄስ ኢቫን ፓርክ እንደጠቀሱት በእግዚአብሔር የተጣመሩ ጥንዶች እርስ በርሳቸው መዋደድ አለባቸው ይላል። ቤተሰባችንን በአግባቡ ካላስተዳደርን እንደ ቤዛነት ታሪክ ማከማቻ አድርገን ጸጸትና ከልብ ንስሐ መግባት አለብን። እግዚአብሔርን የሚፈልገው ልብ የተባረከ ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 እንዲህ ይላል፣ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። እነዚህ መጋቢዎች ለመሆን የሚያስፈልጉ መስፈርቶች ናቸው። ቁጥር 5 ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? ይህ በጣም ከባድ ነጥብ ነው። ቁጥር 12 ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ ይላል። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የከፋ ነው ይላል። በሚቀጥለው ጊዜ ዝሙት ምን ማለት እንደሆነ እናያለን። ነገር ግን ዛሬ አባታችን የተቀደሰውን ቤተሰብ ምን ማለት እንደሆነና መጀመሪያ የመጣውን የተባረኩትን ክቡሩን የመጀመሪያውን ጥንዶች ከአዳምና ሔዋን ጀምሮ ያለውን እንደምንረዳ ተስፋ አደርጋለሁ። እግዚአብሔር አዳምና ሔዋንን ፍጹም በሆነ ሁኔታ ስለፈጠራቸው ዛሬ በሕይወታችን ውስጥ ያንን መልሶ ሊያድስ ይፈልጋል። ታማኝ የሆነውንና በሕይወታችን ውስጥ ያንን መልሶ ማቋቋም ስለሚፈልግ ለማሳካት የሚሰራውን አባታችን እግዚአብሔርን ሁሌም እናስታውስ። ለአባታችን ለእግዚአብሔር ምስጋና እናቅርብ። እሺ እንጸልይ። አባታችን ቤተሰባችን ምን ያህል ውድ እንደሆነ እና ትዳራችን ምን ያህል ውድ እንደሆነ እንድናይ ስለፈቀድክ እናመሰግናለን። አሁን በተለያዩ ሁኔታዎች ውስጥ ልንሆን እንችላለን። አባት ሆይ ግን አንድ ነገር እናውቃለን። የተቀደሱትን ጥንዶች ፍጹም በሆነ ሁኔታ ለመመለስ ያለማቋረጥ እየሰራ እንደሆነ እናውቃለን። ምክንያቱም ይሄ እስከዚህ ድረስ እስከ ተቀደሰው ሕዝብ ድረስ እስከ ቅድስት ከተማ ድረስ እስከ ክህነት መንግስት ድረስ የሚገባውን መሰረታዊውን ክፍል ሁሉ የሚሆነው በቤተሰብ እንደሆነ እናምናለን። አባት ሆይ በፊት እንናዘዛለን። ምንም እንኳን ደካማ ብንሆንም ያ ቤተሰብ መሆን እንፈልጋለን። አንተ የምትፈልገውን ቤተሰብ መሆን እንፈልጋለን። ምንም እንኳን ደካማ ብንሆንም ለባሎቻችን ምርጥ ሚስት መሆን እንፈልጋለን። ደካማ ብንሆንም ለሚስቶቻችን ምርጥ ባል መሆን እንፈልጋለን። ደካማ ብንሆንም
ለወላጆቻችን ምርጥ ልጆችና ለልጆቻችን ምርጥ ወላጆች መሆን እንፈልጋለን። አባት ሆይ ይህንን ብቻችንን ማድረግ እንደማንችል በፊት እንናዘዛለን። እባክህን እርዳን። ቃልህ በሕይወታችን ሕያውና ንቁ ይሁን። ስለዚህ ቃሉ ያበረታናልና በዚህ የታድሶ መንገድ እንድንሄድ በር ክፈትልን። እንደ ቃል ኪዳንህ ሁሉ ነገሮችን እንደምታደርግልን እናምናለን። እንደገናም እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን።